ይሁን። ግራ ለተጋባች ለተቅበዘበዘች ነፍስ መመለስ ይሁን። የክብር መንፈስ እግዚአብሔር ሆይ በዚህ ስፍራ ሆነ እያንዳንዳችን እንድትዳስስ ጸልያለሁ። ሃሌሉያ! እግዚአብሔር ድንቅ ነው። ሊመሰገን ይገባዋል፣ ሊከበር ይገባዋል፣ ሊሰገድለት ይገባዋል። አይ በቃም እንደዚህ ብልህ፣ አይ በቃም እንደዛ ብልህ፣ አይ በቃም ሁሌ ባመልክህ፣ አይ በቃም አይ በቃም አይ በቃም ትልቅ ነህ ብልህ፣ አይ በቃም ኃያል ነህ ብልህ፣ አይ በቃም ሁሌ ባመልክህ፣ አይ በቃም አይ በቃም የማለዳ ጮራ የጠዋት ብርሃን ልቤ በደስታ አሞከው ልቤ ሕልሜን ተረከው ከእንቅልፌ ስነቃ አረጋገጥክልኝ ሌሊቱ እንዳበቃ። ምን አይነት አባት ነህ! ምን አይነት ሃላካፓያላስ ምን አይነት ገዢ ነህ! ምን አይነት አባት ነህ! ሃሌሉያ! እግዚአብሔር አባት ነው። እግዚአብሔር አምላክ ነው። ጌታችን ኢየሱስ እሱ ጌታ ነው። የነገስታት ሁሉ ንጉሥ ሳይጀመር የነበረ አንተ አብርሃም ከመኖሩ በፊት ነበርክ። አብርሃም ሳይኖር እኔ ነኝ ያለ ያህዌ እኔ ነኝ ማለት ነው። እግዚአብሔር ከኛ ጋር አለ፣ በመንፈሱ ከኛ ጋር አለ። ኃይሉ ይሰራል። ዛሬም ይንቀሳቀሳል። በመንፈሱ ሰዎችን ይነካል። በቀራንዮ መስቀል ላይ ሁሉንም ፈጸመ። እንዳንቀበበት እንዳንጠፋ ራራልን። ቅድም በዝማሬ ቤት ነበር። እውነትና ምሕረት በመስቀል ላይ ታረቁ። እውነቱ ኃጢአተኛ እንደነበርን፣ ሞት የሚገባን እንደነበርን፣ ምሕረቱ ግን ከቸርነቱ የተነሳ እውነቱን ኮምፕሮማይዝ ሳያደርግ በመስቀል ላይ የሚከፈለውን ዋጋ ከፈለና አዳንን። ኢየሱስ ከዘላለም ጥፋት አዳንን፣ እንድናመልጥ አደረገን፣ ልጁ አደረገን። እኛም በደስታ በፊቱ እንወጣለን፣ እንገባለን። አባት አልነው። ይህንን ትልቅ ጌታ ሰማይና ምድርን የፈጠረውን ጌታ በስንዝሩ ሰማያትን የለካው አባት አለ። አባት አለሽ፣ አባት አለ። አይ በቃም እንደዚህ ብልህ፣ አይ በቃም እንደዛ ብልህ፣ አይ በቃም ሁሌ ባመልክህ፣ አይ በቃም አይ በቃም ኢየሱስ ኢየሱስ የሚለው የጥያቄ መልስ የሆነው ልቤ ያረፈበት ምወደው እፎይ የምልበት እሱ ነው። ኢየሱስ ኢየሱስ የሚለው የጥያቄ መልስ የሆነው ልቤ ያረፈበት ምወደው እፎይ የምልበት እሱ ነው። አይ በቃም ትልቅ ነህ ብለህ፣ አይ በቃም ኃያል ነህ ብለህ፣ አይ በቃም
ታንኪ ባረካ ስለ ቸርነትህ ባረካሃል፣ ከፍ እናደርግሃለን። መልካምነት ከእኛ ጋር ስለሆነ ተመስገን። ታንኪ ኢየሱስ ጌታ። ክብር ለክርስቶስ ይሁን። ይህ ሁሉ ሰው መቼም ዝም ብሎ አልመጣም አይደል? እውነት ነው። እግዚአብሔር ይናገራል ብሎ አይደል? እግዚአብሔር ይናገራል። እግዚአብሔር ይናገራል። በአንዱ በተለያየ ሁኔታ በላይፋችን ውስጥ ስናልፍ የእግዚአብሔርን ድምፅ እናፍቃለን፣ እንፈልጋለን። የማይፈልግ አለ የለም አይደል? ዛሬ ግን እናገራችሁ የፈለኩት እግዚአብሔር ይናገራል። ኢዮብ 33 ላይ ሁላችንም እናወጣና እንደ መነሻ ሀሳብ እሱን አደርጋለሁ። ሰው ባስተውለው እግዚአብሔር በተለያየ መንገድ ይናገራል። በምናልፍበት በማንኛውም ህይወት ውስጥ እንደ ክርስቲያን መቼም ቆም ብለን እንጠይቃለን። ሲሪየስሊ የመጠየቅ ያለመጠየቅ ጉዳይ ሌላ ቢሆንም መቼም ሰዎች ነንና እግዚአብሔር ሆይ ምን ትላለህ? ወይም ደግሞ ዝም ካለን አትናገርም ወይ እንላለን። አንዳንዴ ደግሞ በማንዳችን ተጠቅመን ራሳችን ነገሮች እናደርጋለን። ድምፁንም ሳንጠይቅ ሳንሰማ ወይ ደግሞ ተናግሮን ሳናስተውለው። ነገር ግን መጽሐፍ ቅዱስ ሲናገር እግዚአብሔር ምን ይላል? ይናገራል። በተለያየ መንገድ ነው የሚናገረው። በአንድ መንገድ አይደለም፣ በተለያየ መንገድ ይናገራል። ጥቂቱን ዛሬ እናያለን። ባለፈው የአገልጋዮች ላይ ጀመር አድርጌላችሁ ነበር። መዝሙር 62 ላይ እግዚአብሔር ተናገረ። እኔም ይሄንን ስንት ጊዜ ሰማሁ? 2 ጊዜ ሰማሁ። ኃይሌ ማን ነው? እግዚአብሔር ነው። እግዚአብሔር ምን አለ? ተናገረ። እኔም ይሄንን 2 ጊዜ ሰማሁ። ኃይሌ እግዚአብሔር። ምንድን ነው 2 ጊዜ መስማት? አስባችሁታል? አንዳንድ ልጆች ይሄ ልጅ እኮ አይሰማም እንላለን። የተናገርነውን ስላልሰማ ስላልታዘዘው ማለት ነው። አይሰማም። ይሄ ልጅ ቢነገረው ምን አይደል? አይሰማም ምንድነው? እግዚአብሔር ይመስገን ልጆቻችን ይሰማሉ። የእኛ ልጆች ይህንን እንደ ምሳሌ ነው። ምክንያቱም አንዳንድ ይሄ ልጅ እኮ አይሰማኝም እያለን ደግሞ አንናገርባቸው። ጌታ ይባላል። ግን ሀሳቡን እንድትይዙ ልጅ አይሰማም የሚባለው ካልታዘዘ የእግዚአብሔርን ቃል ወይም ደግሞ እግዚአብሔር ሲናገር ይሄ አይሰማኝም ብሎ የሚለው እግዚአብሔር ምን ካልታዘዘ ነው አይደል? ስለዚህ አንደኛው መስማት ኮሙኒኬት ለማድረግ ምን እንደፈለገ ሊያሳውቀን ማለት ነው። ሁለተኛው የፈለገውን ለማድረግ መወሰን ማለት ነው። ፍቃድን መተው ይጠይቃል። እግዚአብሔር የፈለገውን ለማድረግ ያንተን ፍቃድ ይጠይቃል። በዚች ምድር ላይ ስንኖር አስገድዶ አይደለም እግዚአብሔር አድርግ ይላል፣ ይነግርሃል። ማድረግም አለማድረግም በእጃችን። ስለዚህ ሁለቴ የምንሰማ ሰዎችን ነው። መጀመሪያው ምንድን ነው የሚፈልገው እግዚአብሔር? ከዛ በኋላ የሚፈልገውን ለማድረግ መወሰን አለብን። እግዚአብሔር ተናግሮ ምላሽ ካልሰጠነው ዝም ሊል እንኳን የኖርማል ዴይሊ ላይፋችን ቀርቶ አይደለም መዳንና መሞት በሚደረግበት ጉዳይ ላይ ራሱ እንኳን ነገረን። የህይወት መንገድ ይኸውላችሁ፣ የሞት መንገድ ይኸውላችሁ። ምንም ምረጡ፣ ህይወትን ምረጡ። እግዚአብሔር በተለያየ መንገድ ይናገራል። ኢዮብ ላይ እዚህ ጋር እንደተናገረው ሰው ባስተውለውም እግዚአብሔር በተለያየ መንገድ ይናገራል። ሰዎች አልጋቸው ላይ ተኝተው ሳሉ ከባድ እንቅልፍ ሲወድቅባቸው በህልም ይናገራል።
በሌሊት ራእይ ይናገራል። ስለዚህ የመጀመሪያው እግዚአብሔር የሚናገርበት መንገድ ህልም ይባላል። ኦኬ አሁን ብዙ ጊዜ ህልም እንደ ኖርማል እንደ ተራ ነው የምንቆጥረው። እውነት ይችላል። ነገር ግን እግዚአብሔር በጣም ቢዚ ስለምንሆን በብዙ የምድር ላይፍ እንትን ላይ ስንተኛ ነው እግዚአብሔር የሚናገር? ምክንያቱም የለንማ ወይ የስራ ነገር ያሯርጠናል፣ ወይ የልጅ ነገር ያሯርጠናል፣ ወይ የሆነ ነገር ያሯርጠናል። አስተኝቶ ይናገራል እግዚአብሔር፣ በህልም ይናገራል። በጣም የሚያሳዝነው ፓርት ግን አናስተውልም። ጠዋት ረስተነዋል፣ ወይ ደግሞ ጠዋት ተነስተን ምንድን ነው እግዚአብሔር ሊል የፈለገው አለ። ስለዚህ ዛሬ እግዚአብሔር የሚናገረው እግዚአብሔር ሲናገር ማስተዋልን ይስጠን። በማስተዋል ነገሮችን ካላገናዘብን እግዚአብሔርና እኛ እንተላለፋለን። መጽሐፍ ቅዱሳችን ውስጥ ብዙ ቦታ እግዚአብሔር በህልም ስለምታውቁት ገብቼ አላነበውም። ከፈለጋችሁ ላነበው ይችላል። ዳዊት ልጁ ሰለሞን እንዲነግስ ካደረገ በኋላ አንደኛ ነገሥት ላይ ሄዳችሁ አንብቡ። 5:7 አካባቢ ላይ ሰለሞን ወደ ገባኦን ሄደ። በዛም ዘመን 2 ቦታ ነበር መሰዊያ የሚሰዋው። አንደኛው ገባኦን ነው። ገባኦን የምድረ በዳው የሙሴ ድንኳን የተቀመጠበት ቦታ ማለት ነው። ነገር ግን ታቦቱ በዛ ስፍራ ነበር። ታቦቱ የት ነበር? ኢየሩሳሌም ዳዊት አመጥቶት ነበር። የዳዊት ድንኳን የሚባለው ውስጥ ሞሪያ ተራራ ላይ ነበር እና ዳዊትም ለዚህ ነው 2 ካህናት ሊቀ ካህናትን በአንድ ዓመት ሾሙ። አንደኛው ስራ እያደረገ ምክንያቱም ያም የእግዚአብሔር መሰዊያ ቦታ ገባኦን። ታዲያ ሰለሞን ወደ ገባኦን ሄደና 1000 መስዋዕት ምን አደረገ ይላል ሰዋ። ከዛ በሌሊት እግዚአብሔር ምን አለ ተናገረ። በጣም ሁላችንም እንትን የምትፈልገው ሁሉ ጠይቃሉ አይደል? አሁን ብዙ ጊዜ በህልም አይመስለንም። እሱ የምትፈልገውን ጠይቅ። ከዛ እኔ ብላቴና ይሄ ህዝብ እንድመራ ተሾምኩ፣ መውጫ መግቢያዬን የማላውቅ ነኝና ጥበብ ስጠኝ። ዋው! እግዚአብሔር ሰርፕራይዝ ሆነ፣ ተደነቀ፣ በፍላጎቱ ተደነቀ። ሀብት አለ፣ ብዙ ነገር መጠየቅ እየቻልክ አልጠየቅም እና በጣም ደስ የሚለው ነገር እግዚአብሔር ያልጠየቀውን አብሮ ሰጠው። ከእንግዲህ ያለ ከአንተ በፊትም ከአንተ በኋላ እንዳንተ አይነት ብልጽግና የሚኖረው ንጉሥ የለም። ታውቃላችሁ እንደ ሰሎሞን ሀብታም እስከ ሰዓት ድረስ እንደሌለ ካላመናቸው ያሰራውን ቤተ መቅደሱን ደግሞ ባይዞ ይስዋር ያሰራው ዳዊት እኮ ለብረት የሚያስፈልገው ብረት፣ ለወርቅ ወርቁ፣ ለእንጨት ሁሉ ለቤተ መቅደሱ የሚያስፈልገው ሁሉ አዘጋጅቷል። ሰለሞን እንዳልተጠቀምበት ታውቃላችሁ? አልተጠቀምበት። ከዛ ዳዊት አባቱ ያዘጋጀው በሙሉ መዝገቡ ቤተ መዝገቡ ውስጥ አስገባው ነው። ገብታችሁ በአሁኑ ዘመን ሰለሞን ያሰራው ቤተ መቅደስ ስንት ያወጣል ብላችሁ? እኔ ዛሬ 14 ዓመት አስተምሬዋለሁ። ያኔ ካልኩሌት አድርጌ አሁን አላደረገው ካልኩሌት አድርጌ ነበር የገባው 150 ቢሊዮን ዶላር በአሁኑ ዘመን አሁን 14 ዓመት ጨምሮበት ኤቭሪቲንግ ጨምሮ 300 ቢሊዮን ምናምን ይሆናል። 300 ቢሊዮን ያለው ማንም ሀብታም ነው። በምንድን ነው የተናገረው? በህልም ነው የተናገረው እንጂ ጠዋት ቅዠት ነው ምናምን ብለዋል። እግዚአብሔር በምን ይናገራል? በህልም። ሁለተኛው ዮሴፍ ነው።
ዮሴፍ ለማርያም ለድንግል ማርያም ታጭቶ ነበር ይላል። በመንፈስ ቅዱስ ጸንሳ ተገኘችና ይሄ በጣም ነው አስባችሁታል? ሚስታችሁ በመንፈስ ቅዱስ ተሰብይ ምንድን ነው የምታወራው? እሱ ጻድቅ ስለነበር በስውር ሊተዋት ወደደ። ነገር ግን በህልም መጣ። ዋው! በህልም መጥቶ የጸነሰችው ከመንፈስ ቅዱስ ነውና የሚወለደው ልጅ ደግሞ ኢየሱስ ስለሆነ ሰዎችን ከኃጢአት ሁሉ ያነጻ። ሲነቃ ህልም ነው። አይ ቅዠት ነው አለ። ምንም አልተከራከረም። እግዚአብሔር እንደተናገረው ስላወቀ ስላስተዋለ ድንግል ማርያምን ይዞ ወደ ቤት ወሰደ። ስለዚህ እግዚአብሔር በምን ይናገራል? በህልም ይናገራል። ዛሬ ብዙ ሁለተኛው በራእይ ይናገራል። ባይዞ ራእይ ህልምም ራእይ ኦኬ። ግን ጀስት ለዲፍረንስ እንዲመች ብዬ ራእይ ብዬዋለሁ። ራእይ ማለት በህልም የምታዩትን ነገር በአዌይ ሆናችሁ ወይ ስትጸልዩ ከእግዚአብሔር ጋር ስትገናኙ ታዩታላችሁ። ይናገራል እግዚአብሔር በተለያየ መንገድ። ብዙ ጊዜ ራእይ ማየት የመንፈሳዊነት ጥግ አድርገን ወስደዋለን። አይደለም። እግዚአብሔር ሲወድ ያሳያል። አንተ መንፈሳዊ ስለሆንክ ህልም ያላየ መቼም የለም ማለት ውስጥ ህልም ከሶስት ይመጣል። ከእግዚአብሔር ይመጣል፣ ከሰይጣን ይመጣል፣ ከስጋም ይመጣል። እሱ መለየት ያስፈልጋል። አንዳንድ ጊዜ ህልም ተነግሮን ስለ ህልሙ መጸለይ ያስፈልጋል። ለራሳችን የተናገር ስለ ሰው አይተን ዝም ብለን መተን አንናገር፣ ጸልየን እንናገራለን። ለእኛ ብቻ ሊሆን ይችላል፣ ሜሴጁን እናስተላለፍ ሊሆን ይችላል፣ ለዛ ሰው እንድንጸልይ ሊሆን ይችላል። ግቡ ወደ በዚህ ጋር ቋል ግቡ ፕሬዝ ጋድ። ስለዚህ እግዚአብሔር በራእይም ደግሞ ይናገራል። ራእይና ትራንስ የሚባል ነገር ማለት ሰመመን ይባላል። ትንሽ ሰመመን ምን ይላል? ልክ እንደዚህ ስላምበር ይሉታል በእንግሊዝኛ። አልተኛህም፣ አልነቃህም፣ እንደ ቅርፍም ውስጥ ትገባና እግዚአብሔር ነው እዚህ ጋር ማለት የሐዋርያት ሥራ 10 ላይ ስለ ቆርኔሌዎስ ይናገራል። ቆርኔሌዎስ እግዚአብሔርን የሚፈራ ድሆችን የሚረዳ በመስጠት የሚያምን የተቸገሩትን የተለያየ ነገር በቃ ምን ይላል? እሱ ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋ እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋት የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ ነበር። ግን ምን አላለ? አልዳንም አይደል? ከዛ በኋላ የእግዚአብሔር መልአክ ተገለጠለትና መልአኩ እንዲህ አለው፣ ጸሎትህና ምጽዋትህ ለመታሰቢያነት ወደ እግዚአብሔር ፊት ምን ብሏል? አድርጓል። አሁንም ሰዎችን ወደ ኢዮቤ ልካ ጴጥሮስ የሚባለው ስምዖንን አስመጣው። እርሱ አሁን በባህር አጠገብ በሚገኘው በቆርበት ፋቂ በስምዖን ቤት በእንግድነት ተቀምጧል። ቆርኔሌዎስ ያነጋገረው መልአክ ተለይቶ ከሄደ በኋላ ከአገልጋዮቹ ሁለቱን በራሱ ይገርም እንዲሁም በመንፈሳዊ ነገር የተጋ ተራሱ አይደለም የላከው። በመንፈሳዊ ነገር ምን ያለ የተጋ ለእሱ ታማኝ የሆነ አንድ ወታደር አስጠራ። ስንት ሰው ላከ? ማን ላካቸው? ቆርኔሌዎስ አለ። ወደ ጴጥሮስ ሲገቡ ጴጥሮስ
ታይሚንጉ 12 ነበር፣ ርቦት ነበር ይላል። ገብታችኋል? ጴጥሮስ የተላኩትን ሰዎች በማግስቱ ወደ ከተማይቱ እንደተቃረቡ ጴጥሮስ እኩለ ቀን ገዳማ ለመጸለይ ወደ ሰገነት ወጣ። በዚያ ጊዜ ስለተራበ የሚለው እኔ የእግዚአብሔር እኛ ኮኢንሲደንስ ምንለው አጋጣሚ ምንለው እኮ እግዚአብሔር በዓላማ የሚያደርገው ይመስላል። መራቡ ዓላማ አለው ለዛ። ምክንያቱም እግዚአብሔር የሆነ ነገር ቢናገረው ፈለገ። አይሁድ ከአሕዛብ ጋር አይቀላቀሉም። በጣም ከባድ ነው። ሕጋቸው አይፈቅድም። በአንዴ ደግሞ ያ ትምህርት ከአንጎላቸው ኢየሱስ ክርስቶስ አላስወጣው። ቀስ እያለ ነው የሚወጣው። ምክንያቱም ሰው ቀስ ብሎ እንኳን አይደለም እስራኤላዊ እኛም እንኳን ሕግን አለቅ ብለናል ወረድ እና በአንድ ጊዜ እንዲገባው ማድረግ ይችላል። ግን ማይንዱ ስለማይቀበለው መጀመሪያ ምን አሳየው? በራእይ ያሳየው። እግዚአብሔር በምን ይናገራል? ከዛ ጴጥሮስ የተነሳ እነዚህ አርደህ ብላ የሚል ድምፅ ሰማ። እዛ ላይ ደግሞ የሚመሰመሱት እንስሳት የሚበሉ አይደሉም። በአይሁድ ሕግ ጸያፍ የተባሉ የረከሱ የተባሉ ምግቦች ናቸው። በፍጹም አለ አንዳንድ ጊዜ እግዚአብሔር እኮ የሚከራከረው እና ሰዎች እኮ በጣም እኮ እንደማለት የስ ብሎ መታዘዝ ነው። እግዚአብሔር ካለ ብቻ እግዚአብሔር ነው ብቻ እግዚአብሔር ተናጋሪ እግዚአብሔር ነው እንጂ ኮምፕሮማይዝ አታደርግ። በጣም ያደግንበት ካልቸር ሶሳይቲ የተለያየ ነገር የሚገፋን ነገር አለ። ከእግዚአብሔር ያልሆነ ነው። እግዚአብሔር ያልሆነውን እግዚአብሔር አድርጉ ሲለን ያኔ ይከብደናል። ሶሳይቲውን እንመለከታለን፣ ሰዎችን እንመለከታለን፣ ያደግንበትን ሁኔታ እንመለከትና ለመታዘዝ ይከብደናል። ነገር ግን እስኪ ዛሬ እግዚአብሔር ያለውን አደርጋለሁ ማስተዋል ውስጥ አርደህ ብላ ሲለው ምን አለ? ጌታ ይህም አይሆንም፣ እኔ ያልተቀደሰ ወይም ርኩስ ነገር ፈጽሞ በልቼ አላውቅምና አለ። ያ ድምፅ እንደገና ለሁለተኛ ጊዜ ወደ እርሱ መጥቶ እግዚአብሔር ንጹሕ ያደረገው አንተ ለርኩስ አትቁጠረው። ይህም 3 ጊዜ ሰማው። ሐዋርያት ሥራ 10 ነው ማለት ነው። 10 ይህም 3 ጊዜ ተደጋገመ። ጨርቁ ወዲያውኑ ወደ ሰማይ ተወሰደ። ከዛ በኋላ ጴጥሮስ ምን እያለ ያሰላስል ነበር? ምንድን ነው ያየሁት ራእይ ምንድን ነው እያለ እያሰላሰለ ነበር። ስለዚህ የምናየውን ራእይ ማሰላሰል አለ። እግዚአብሔር ማብራሪያ ሊሰጠን ሲፈልግ መጀመሪያ በራእይ አስቀደመ። እኔ እዚህ ቦታ ላይ ይገርመኛል። መንፈስ ቅዱስ ወረድ ብላችሁ ስታነቡ ታንኳኳ በዛት ሞመንት ውስጥ እና ቆርኔሌዎስ የላካቸው ሰዎች የሲሞንን ቤት ፈልገው ካገኙ በኋላ መጥተው በሩ ላይ ቆሙ። ድምፃቸውን ከፍ አድርገው ጴጥሮስ የተባለውን ስምዖን እዚያ ይኖር እንደሆነ ምናምን ጠየቁ ይላል። ጴጥሮስም ራእዩን እያሰላሰለ የራእዩን ነገር በማሰላሰል ላይ ሳለ መንፈስ ቅዱስ ምን አለው? እነሆ 3 ሰዎች ይፈልጉሃል፣ ሳታወላውል አብራቸው ሂድ። አይሁዳዊ አሕዛብ ቤት አይሄድ፣ በሕግ ክልክል። ሕጉ ነው የሚከለክላቸው። ሕጉ እግዚአብሔር የሰጣቸው ሕግ ከአሕዛብ ጋር እንዳይቀላቀሉ ይከለክላቸው። በዚህ ሕግ ተምረው ያደሩትን ሰዎች በአንዴ ለውጥ ለማለት ይከብዳል። እኔ እዚህ ቦታ ለምን ሁለቴ የተናገረው ብዬ እጠይቃለሁ። እግዚአብሔርን ቃል ሳለ እጠይቃለሁ። ለምንድን ነው ሁለቴ የተናገረው? አንድ አይበቃም ወይ? ደግሞ ራእዩን ቀርቶ ለመንፈስ ቅዱስ 3 ሰዎች ይመጣሉ ብሎ ታልቆታች ሂድ አብራቸው ለምን አላለው ብዬ ሳስብ ለካ ለዘመናት ሲጠቀጠቅ የነበረው ሕግ የእግዚአብሔርን ድምፅ ይሸፍናል። ታውቃላችሁ? ሂድ ብለው መንፈስ ቅዱስ ቢለው ያንን ራእይ ሳያሳየው ኖ ይሄ የሥጋ ድምፅ ነው ይችላል። ዲሰርት ማድረግ ያስፈልጋል። ስለዚህ እግዚአብሔር በሕልም በድምፅ እንዳናገረው እነዛ 3 ሰዎች ወረድ ብላችሁ ምን ይላል?
ምን እዚሁ 20 ላይ ማን ይላካቸው? ሶስቱ ኦኬ ቆርኔሌዎስ 20 ላይ ደግሞ ማን እንደላካቸው ይናገራል። ስለዚህ ተነስተህ ውረድ ከነሱ ጋር የላኳቸው እኔ ስለሆንኩ ይላል እግዚአብሔር። ስለዚህ ማን ቆርኔሌዎስ ስለላካቸው ወይስ እግዚአብሔር? ይሄ ኮንፊውዝ ላደረጋችሁ እንግዲህ እዚህ የመጣችሁት በስደት ሊሆን ይችላል፣ በአንዳንድ ነገር ጉዳይ ሊሆን ይችላል። ግን እግዚአብሔር ይገባችኋል። ለእናንተ ያመጣችሁ ጉዳይ ሌላ ሊሆን ይችላል። እግዚአብሔር ግን ጉዳይ አለው ለእናንተ። እነዚህ ሶስት ሰዎች ቆርኔሌዎስ እንደላካቸው የሚያውቁ እግዚአብሔር ራሱ እግዚአብሔር እንደላካቸው የሚያውቁ እና እግዚአብሔር በምን ይናገራል? በራእይ ይናገራል። ኦኬ ሌላ ደግሞ ፈጠሩ ብዬ ልናገር ወደ ዋናው ሀሳብ የሚገባ ምክንያቱም እግዚአብሔር በዋናነት ሊናገርባቸው ነገሮች ስላሉ ከዛ በፊት ግን ሶስተኛው ምን ይላል? አንድ ቦታ አለች ሶሪ እዚህም አለ ሳሚ ወይ ዳኒ እዚህ ከመጣችሁ ታቸው ይመስላል ስለምን የተሻገርኩት ያለ ጌታዬ ለማዳን ኃይል ሆነልኝ ከጌታ ደርሶልኝ ነው የማውቀው የጌታ ምሕረት ቸርነትና ደግነቱን ግን ሳላስበው ፍቅሩ በልቤ ገባ። ፕሬዝ ጋድ እግዚአብሔር መልካም ነው። እግዚአብሔር በሰው ይናገር። በሰው አሁን ዋናዎቹ እናገር መንፈስ ቅዱስና የእግዚአብሔር ቃል ነው። ዋናው እናገር ወደዛ በሰው ይናገራል። አንዳንድ ሰዎች እንደዚህ ሲሉ ሰማል። ከኢንተርኔት ከምን ሰምተው ነው የሚነገር አለ ብራዘር። በኢንተርኔት ምን እንማራለን? ከሰዎች እንማራለን። ይኸውላችሁ እኔ እዚህ ጋር ቆሜ ስሰብክ እናንተ ከተገለጠላችሁ የገለጠላችሁ እኔ ሳልሆን መንፈስ ቅዱስ። ስለዚህ በሰዎች አንደርማን አካባቢ ሰዎች ኮፒ ምናምን የሚባል ነገር የለም። ከሰዎችንም እያንዳንዳችን ሰዎች ኢንፍሉዌንስ አድርገውናል፣ አስተምረውናል። ዝም ብሎ አለመን ይበቃል። በሰው ይናገራል። እግዚአብሔር ራሱ ይናገራል፣ በሰው ይናገራል። እኔ እንደወረደ መንፈስ ቅዱስ ነው የተቀበልኩት። መንፈስ ቅዱስ አይሰጥም እያልኩ በሰው በኩል ይሰጣል መልእክት፣ በተለያየ መንገድ ይናገራል። ስለዚህ ሀምብል ዌይቱ ቢሀምብል በቃ ከሰዎች ለመማር ሀምብል ይሆናል። የእግዚአብሔር መንፈስ ይናገራል፣ በሰዎች ይሰራል። ትረስት እንኳን አይደለም ባመነ ባላመነ ይናገራል። ባላመነ ሲናገር ግን ታውቁታላችሁ። ጌታ ተቻለ በሰዎች ይናገራል። የምታያቸው አንዳንድ ሲምቦሎች ሁሌ የምታልፉባቸው የሆነ ፖይንት ላይ መልእክቱ በተለያየ መንገድ ነው። እኔ የሆነ ስብከት ሰማ ከፈት እና ድራይቭ እያደረኩ ስለሆነ ቢሆን ሰምቼ እሄዳለሁ እያልኩ ልክ ዩቲዩብ ስትከፍቱ አድቨርታይዝመንት አለ ሊስን ቱ ዘ ኢንድ የሚመጣው እነሱ ማስታወቂያውን የሚናገሩ ለእኔ ግን እግዚአብሔር ተናገረኛል። ምንም አድቨርታይዝመንት ምን እንደሆነ ማለት ነው። ከዛ እስከ መጨረሻ መስማት እንዳለብኝ ግን ገባ ቁጭ እስከ መጨረሻ በተለያየ መንገድ ይናገራል እግዚአብሔር። ሰው ግን ምን አይደል አስተውል።
ወደ ሞቶ ፓርት ሊገባ ነው። ፕሬዝ እግዚአብሔር በጣም በዋናነት የሚናገረው በቃሉ ሰማይና ምድር በቃሉ ያጸናው። አሁን በጣም ብዙ ጊዜ የምንሸወደው እግዚአብሔር የፈለገውን ማድረግ እዚህ ምድር ላይ የፈለገውን ያደርጋል እንላለን። ከቃሉ ውጭ ምንም አያደርግም። ትረስት ምንም ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቻላል። ለዚህ ነው አንዳንድ ጊዜ በራሳችን መንገድ የምናችለውን ወደ እግዚአብሔር እናጋጥቃለን። መጽሐፍ ቅዱስ ሲናገር ሰው በራሱ ሀሳብ ይሄዳል፣ በኋላ ደግሞ በማን ያማረው? እግዚአብሔር። በራሳችን ጥፋት እግዚአብሔር። እኔ በጣም የገረመኝ አንድ ኤቲስት ታውቃላችሁ፣ እግዚአብሔር የለም የሆነ ሲሪየስሊ ኮንፊውዥን ሲገባ እግዚአብሔር መሳደብ ጀመረ። እንዴ የለም ስትል አልነበረ ማንም ሰው ይወዳችሁ። ከዚህ በፊት በምስክርነት ኤቲስቱን አስቀይረን አግኖስት አድርገነዋል። የለም እንዴት ትላለች? አላውቅም በላል። እግዚአብሔር የለም ማለት አይቻልም። ማንም ማለት አይቻልም። እንሳቀራል ግን ከቃል ውጭ የማይሰራ እግዚአብሔር ነው። ለምን መሰላችሁ? ማን ይከለክሏል? ከቃል ውጭ ይሰራል። ማን ይከለክላል? እግዚአብሔር እኮ እግዚአብሔር ሁሉን የሚችል አምላክ፣ ሁሉም ስለሚችል ግን ቃሉን አይተላለፍም። ለቃሉ ክብር አለው እግዚአብሔር። ከቃሉ ውጭ አልፎ ያለ ቃል ቢሰራ ኖሮ ኢየሱስ ክርስቶስ መጥቶ መሞት አያስፈልገውም ነበር። በቃ ሀሳቤን ቀይሬያለሁ፣ በልጄ በእኔ እመኑ ወይ በልጄ እመኑ ያመነ ይድናል ብሎ ይጨርስ ነበር። ለምን መስቀል መሞት አስፈልገው ካላችሁ ቃል ተናግሯል። ኃጢአት የምትሰራ ነፍስ እርሷ ምን ትላለች? ትሞታለች። ስለዚህ መሞት አለበት። ለዚህ ነው ሰው የሆነው እግዚአብሔር እና መስቀል ላይ ሞት አለ። ቃሉን አይተላለፍም። ጌታችን ኢየሱስ ክርስቶስ ሦስቱን ሐዋርያት ወደ ተራራ ይዟቸው ወጣ። ያዕቆብን፣ ፒተርና ዮሐንስን ይዟቸው ወጣ። ሦስቱ ይዟቸው ወደ ደብረ ታቦር ተራራ ወጣ። ከዛ በኋላ በምን እንደሆነ እንዳወቋቸው አላውቅም። መንፈስ ቅዱስ ነግሯቸዋል ብዬ ነው የማስበው። ኤልያስና ሙሴ ሲናገሩ ከኢየሱስ ጋር ኢየሱስ ደግሞ በኃይለኛ ክብር ተቀይሮ በጣም ግራ ገብቶት ጴጥሮስ እስኪናገር ድረስ 3 ዳስ እንስራ፣ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ እንስራ። በዛች ሞመንት ላይ እግዚአብሔር መጣና በእሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እሱን ስሙት። ሌላ 3 ዳስ አያስፈልግም። የሚያስፈልገው አንድ ዳስ ነው፣ የኢየሱስ ዳስ ብቻ ነው። ይህንን ክብር ያየው ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ላይ እንደዚህ ያለ በጣም ደግ ነው። ሁለተኛ ጴጥሮስ ከ12 ጀምሮ ላንተው። ስለዚህ ምንም እንኳን እነዚህ ነገሮች ብታውቋቸውና በያዛችሁት እውነት ብትጸኑ ስለ እነዚህ ነገሮች እናንተን ዘውትር ከማሳሰብ ቸል አልልም። በዚህ ምድራዊ ድንኳን ውስጥ እስካለው ድረስ እናንተን መጎትጎት ትክክል ሆኖ ይታየኛል። ምክንያቱም ጌታችን ኢየሱስ ክርስቶስ እንደገለጠልኝ ይህን ምድራዊ ድንኳን ቶሎ ጥዬ እንደምሄድ አውቃለሁ። እነዚህ ነገሮች ከተለዩአችሁ በኋላ ዘውትር ታስቡ ዘንድ ተጋሉ። ይህን 26 ስለ ጌታችን ኢየሱስ ክርስቶስ ኃይልና ስለ መምጣቱ የነገርናችሁ የእሱን ግርማ በዓይናችን ላይ ተለጭ ተከትለናል። ምክንያቱም በዛ ተራራ ላይ ክብሩን አይቷል፣ የሚደንቅ ክብሩን አይቷል። ጴጥሮስ ተረት አይደለም
በተረት የተነገረው ሰምተን አይደለም። በሰዎች ጥበብ የተነገረውን ተረት ተከትለን አይደለም። ከዛ በኋላ ግን እንዳለ ታውቃላችሁ፣ ይሄም በቃ ኮንክሪት አይደለም። ከዚህ የበለጠ ጠንካራ ነገር አለ። ምንድን ነው ሲባል የእግዚአብሔር ቃል ፕሬዝ። ምክንያቱም ከግርማዊ ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ እግዚአብሔር አብ ክብርና ሞገስ ተቀብሏል። እኛም ከእርሱ ጋር በቅዱስ ተራራ ላይ በነበርንበት ጊዜ ይህ ድምፅ ከሰማይ ሲመጣ ሰምተናል። እንግዲያ ትንቢታዊ ቃል ይበልጥ ተረጋግጦልናል አለና ወደ ምን መራቸው? ወደ እግዚአብሔር ቃል። እግዚአብሔር መጽሐፍ ቅዱስን ሰጥቶናል። በቃሉ ምን ብሏል? ተናግሯል። እንደገና ደግሞ ይናገራል። ቃሉ ሕያው ነው። ታሪክ ብቻ አይደለም። እውነት ነው፣ ታሪክ አለ። ነገር ግን ደግሞ ተገልጦ ይመጣል። ሪቪል ሆኖ ሁኔታችንን አድሬስ ያደርጋል። ችግራችንን አድሬስ ያደርጋል። በሽታችንን አድሬስ ያደርጋል። ቃሉን ሊያቅፍ ፈወሳቸው፣ ከመከራም ስጋት አዳናቸው። እግዚአብሔር ተቸግሮ ለሚለምን ዛሬ የሚሰጠው ብር አይደለም። ለተቅበዘበዘች ነፍስ ሰው አይደለም የሚሰጠው፣ ቃሉ ነው የሚሰጠው። ቃሉ ብር ይሆናል። ቃሉ ሕይወት ይሆናል። ቃሉ መጽናናት ይሆናል። መነሳት ይሆናል። ያነሳል። የእግዚአብሔር ቃል ይደግፋል። የእግዚአብሔር ቃል ይለውጣል። የእግዚአብሔር ቃል ብዙ ምርኮ እንዳገኘ በቃልህ ልቤ ደስ አለው። ደስታችን ይሁን ይቃል ይሆናል። እንደ ቀደም አንቁጠረው። በእጃችን ያለ የእግዚአብሔር ቃል ይነበባል። በእግዚአብሔር ቃል ይቀናል። በምን ይናገራል? ምን ነው ጻፈ? በምን ይናገራል? ቃሉን ካላነበረን ዛሬ ቃሉን ካላጠናን ዛሬ በምን ይናገራል? ከቃሉ ጋር ህብረት ከሌለ በምን ይናገራል? ብዙ ሰው ከቃሉ ጋር ህብረት ስለሌለው ቃሉ የሚለውን አስተውሉ። ትልቁ መናገሪያው የእግዚአብሔር ቃል ይወላችሁ። ወደ መንፈስ መጣ። በመንፈስ ይናገራል እግዚአብሔር፣ በመንፈስ ቅዱስ ይናገራል። ግን አንድ ነገር እንድታውቁ እወዳለሁ። የተናገራችሁ በመንፈስ የተናገራችሁ ነገር ከቃሉ ጋር ከተጋጨ ተናጋሪው ማን እንደሆነ ይችላል። እግዚአብሔር ነው። እግዚአብሔር መንፈስ ከእግዚአብሔር ቃል ጋር የሚጋጭ ነገር አለ። ኔቨር። እግዚአብሔር በመንፈስ ይናገራል። በደንብ ቃሉን በምን ነው የጻፉት? በመንፈስ ተለጥተው የጻፉት። ነገር ግን የእግዚአብሔርን ቃል የሚጋጭ ነገር መንፈስ ቅዱስ አይናገርም። ዕብራውያን 4 ላይ እንደዚህ ይላል። የእግዚአብሔር ቃል ሕያውና የሚሰራ ነውና። እስኪ የሚሰራ ነው በል። ሕያው ነው which means life ይሰጣል። ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር እንደሚርቅ እንዲሆን ያለ የራቀ ነው። ስለዚህ ዛሬ ሐሳባችን ከሐሳቡ ጋር አላይ ማድረግ አለብን። በምን? በቃሉ መሰረት። የሐሳብ ክፍተት አለ በእኛና በእግዚአብሔር። የሐሳብ ልዩነት አለ፣ የመንገድ ልዩነት አለ። ነገር ግን ይህንን ጋፕ የሚያስተካክልን የእግዚአብሔር ቃል ይባላል። የእግዚአብሔር ቃል ተናግሮ ሳይሰራ ወደ እርሱ አይመለስም።
ሐሳባችሁ እንዲሁ የራቀ ነው። ኢሳይያስ 55 ዝናብና በረዶ ከሰማይ ወርዶ በረዶ ይለዋል አማርኛ። በረዶ የአገር ቤት በረዶ ግን አይደለም። እሺ ስኖ ማለት መጥቶ ለመሬት ጥሩ የሆነ የሚያረሰርስ ቀስ ብሎ የሚወጣ የሚኮረኩመው በረዶ አይደለም። ሄል ነው የሚባለው እሱ በእንግሊዝኛ። ገብታችሁ ያኛውን ኢሳይያስ 55 ጋር ያለውን ሀሳብ ብታዩ ስኖ ነው። ስኖ ደግሞ ባይኔቸር ያው መበስበሱን ካልጠላ እየዘነበው እንሄዳለን። እንደውም ደስ ይላል። እኔ እንጆ ያደርጋል ደስ ይላል። በረዶም ሳ መንሸራተቱን ትተን ነጭ ነጭ ሲሆን ደስ ይላል። ከዛ በኋላ ያ ቀስ እያለ እየቀለጠ ሲመጣ ሰግርጌት ያደርጋል አፈር ውስጥ። አፈሩ ምን ያደርገዋል? ያጠጣዋል። ከዛ በኋላ ተክል ይወጣል። ለዚህ ነው ዝናብና በረዶ ከሰማይ ወርዶ ምድርን እንድታለስ እንድታበቅ ሳያደርግ እንደማይመለስ ሁሉ እኔ የምልከውን ቃል እኔ የምሻውን አለ እግዚአብሔር እኔ የምፈልገውን ሳይሰራ በከንቱ ወደ እኔ አይመለስም። እኛ እንኳን ሰዎች ሆነን እኮ ይወዳል ቃሎቻችን ሲከበሩ እንፈልጋለን። ያው ምንም አቅምም የለም። አቅም ያለው እግዚአብሔር እንደዛ ቃሉ ሰርቶ ነው የሚመለሰው። ፕሬስ ቃሉ ይሰራል። ብዙ ምርኮ እንዳገኘ ሰው በቃልህ ልቤ ደስ አለ። የሰላሜ ምንጭ አንተ ነህ፣ መትረፊያና እኩያ የለህም። የሰላሜ ምንጭ አንተ ነህ፣ መትረፊያና እኩያ የለህም። ቃልህን እወደዋለሁ፣ ቃልህን እወደዋለሁ፣ ድምፅህን እወደዋለሁ፣ ድምፅህን እወደዋለሁ። ቃሉን እሰማለሁ፣ ቃሉን እታዘዛለሁ። ብቻ እግዚአብሔር ይናገር እንጂ ይኸውላችሁ በጣም ቢደንቀኝ አንድ ነገር እግዚአብሔር ለመታዘዝ አንዳንዴ ይከብዳል። ማከብዳ ስላልሆነ ነገር ግን ቃሉን የሚበላ ሰው ቃሉ ምንድን ነው? ሕያውና የሚሰራ ስለሆነ ውስጣችሁ ገብቶ ይሰራል። መነቀል ያለበትን ይነቅላል፣ መነሳት ያለበትን ያነሳል። በቃ ለስለዛ ያለው ኤርሚያስ ትነቅልና ታፈርስ ዘንድ ትገለብጥና ትደመስስ ዘንድ ታንጽና ትተክል ዘንድ ዛሬ በአሕዛብ ዘንድ ምን ብያለሁ? ባለፈው ትለን ነበረ። ቃሉን ያለ ያፈርሳል። ህንፃ ባይዘወይ የሆነ እድሜው ከደረሰ ምንድን ነው ያደረጉት? ዲሞሊሽ ነው እና የሆኑ ስፔሻላይዝ ካምፓኒ መጥተው ነው ዝም ብለዋል ለሚፈርስ በእንትን አለ የሆነ ቦታ ኪኪ ቦታ ላይ ዳይናማይት ታደርጋለህ እና ቁጭ ብለህ ሰው እንኳን በጥበብ እግዚአብሔር በሰጠው ጥበብ ተጠቅሞ የሰራውን ትልቅ ህንፃ ጎረቤቱ ምናምን ብዙ ዲስተርብ ሳይሆን ቁጭ አድርጎ ማፍረስ ከቻለ የእግዚአብሔር ቃል ማለት ነው። በቃ ማይፈለገውን ይነቅላል። በእውነት አንዳንድ እንኳን አንዳንዴ እኮ እኔ እላለሁ የእናንተን አላት እግዚአብሔር አባቱ ይሄንን ባህሪ ያልወደው ንቀለው። ሚነቀል ነገር አለ ከኛ ንቀለው። ይነቅላል እግዚአብሔር። የከበዳችሁ ነገር ያነሳል፣ ይስታፍ ያደርጋል፣ መተከል ያለበትን ይተክላል። ፕሬስ ጋር ከቃሉ ጋር ፍቅር ይኖራችሁ። እግዚአብሔር ምን ይፈልጋል ለማወቅ የሚፈልግ ቃሉን ማንበብ አለ። ሁላችንም እኮ ለመታዘዝ ፍላጎት አለ። በእውነት ዳግም ስለተወለድን መንፈሱ በውስጣችን ስላለ፣ ነገር ግን ያለነው ስጋ ውስጥ ነው።
ስጋ ውስጥ እነግራቸዋለሁ። የፈለገ የተቀባይ ነው፣ የፈለገ እግዚአብሔር ዳይናሚካሊ የተጠቀመበት ነው። ደሞመንት ከቃሉ መራቅ ሲጀምር ስጋዊ ሊሆን ኢሚዲየት በፍጥነት እና ትገረማላችሁ። በዛ ሲሰጥ የነበረው ምን ያስገርማል? ከቃሉ ዞር ከምን ያቆመን ቃሉ ነው፣ ያጸናን ቃሉ ነው። እኔ አይሰለችኝም ስለ ቃሉ ጊዜ ባወራ ሃሌሉያ ደስ ይለኛል። በእውነት ደግሞ የሆነ ታይም ላይ ማንበብ ስልችት ካለ ጌታ ሆይ ይሄ ትክክል ያለ ባክ ንቀረው። አንዳንድ ጊዜ መጸለይ ብቻ ደስ የሚል እና እንደ ዲሲፕሊን ሳላልቋል አለ አጋጣሚ ያላነበብኳቸው ጊዜዎች አሉ። የዱም እያልኳል አንዳንድ ግን ማንበብ ስላለብኝ እንጂ ማለት ነው ደስ ብሎኝ ማለት ነው። ነገር ግን ቁጭ ባልኩ ቁጥርና ባልነበብ ቁጥር ኃይል እየተሰማኝ ኃይል ይሰጣል እግዚአብሔር። በእውነት ከእግዚአብሔር ቃል ጋር ህብረት ማድረግ አስፈላጊ። ያኔ እግዚአብሔር ይናገራል፣ ድምፁን ትሰማላችሁ። እግዚአብሔር ያለ ድምፅም ይናገራል። መዝሙር 19 ገብቻ አላለም። ለሌሊት ይናገራል፣ ቀን ለቀን ይናገራል። ድምፅ የለም፣ ንግግር የለም። እግዚአብሔር መናገር ከፈለገ በፈለገው መንገድ ይናገራል። አንዳንድ ሰዎች ተለያ ተገብተላቸው ሆነ አላውቅም። ነገር ግን አንድ የሚሉት ነገር አለ። ዝም ብለህ አንተ ብቻ ትናገር። መቼ ነው ታዲያ እግዚአብሔር የሚናገረው? እየተናገርክ የሚናገረው አይደል? እኔ የእነሱን ኤክስፒሪየንስ ለመኮንን አይደለም ማለት ነው። ነገር ግን እኔ አንድ ነገር አምናለሁ። ራይት ነው እንደዚህ እየተናገር እግዚአብሔር ጋር ይናገራል። አላውቅም እግዚአብሔር እንደዚህ ብለን ልንገድበው አንችልም። እኔ እየተናገርኩ ይናገራል። እየጸለይኩ እየለፈለፍኩ ምናምን እሱ ይናገራል። ይህ ግን ጽሞና አያስፈልግም። በእግዚአብሔር ታይም እንትን ለማለት አለ። ግን እግዚአብሔር በተለያየ መንገድ ይናገራል። ሰው ግን አያስተውልም። ሃሌሉያ። ስለዚህ ዕብራውያን 4:12 እንደዚህ ይላል፣ የእግዚአብሔር ቃል ሕያውና የሚሠራ ነው፣ በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ በነጭ አንበላይ ፈረስ ላይ ሲመጣ አየሁ። ምን የሚል ቃል ተጽፎታል? የእግዚአብሔር ምን ቃል ከአፉ በሁለት በኩል ስለት ያለው ሰይፍ ይወጣ ነበር ይላል። ሰይፍ ሊትራል እኮ አይደለም፣ ቃል ነው የሚወጣው። በመጨረሻው ዘመን እኮ አንቲ ክራይስቶች ተሰባስበው አይቼዋለሁ። ቦታው ደስ ይለኛል። ምንድን ነው አርማጌዶን ማለት ደብረ ታቦር ተራራ ላይ ሆነ እንዲታየዋል። እነዛ ጋር ተሰባስበው ሲዋጉ በጉ ደግሞ ከኛ ጋር፣ ምክንያቱም እኛ ስለምንነጠቅ ማለት ነው። ወይ ደግሞ ከንጥቀት በፊት ከሆነ ስለምንሄድ ከእሱ ጋር አብረን ነው የምንመጣ ለመንግስት እዛ ውስጥ አልገባም ብላ። ነገር ግን ሴፍ ካፉ ይወጣ ነበር ማለት ቃል ነው የሚወጣ እንዳለ ቃል ሲወጣ እነሱ ምንም ምርጫ የላቸውም ከማሙት በስተቀር። ቃሉን የሚሰራ ነው። በሁለት በኩል ካለው ሰይፍ ይልቅ የተሳለ ነፍስንና መንፈስን። በጣም የሚገርመኝ ነገር ንገራችሁ። ይሄ ነፍስንና መንፈስን እስኪለይ ድረስ ዘልቆ በጣም ብዙ ሰው እግዚአብሔር የተናገራቸው ይመስላቸውና ነፍሳቸውን የተናገራቸው። ለዚህ ነው አንዳንድ ጭቅጭቅ ይፈጠሩ። ትንቢትን ናቁ ይላል እንዴ? መርምሩ ነው የሚለው። መመርመር ኃላፊነት አለብን። እንደ ቃሉ ነው አይደለም፣ ቼክ እናደርጋለን። እና አንዳንድ ሰዎች ሲናገሩ ከእግዚአብሔር የሰሙ ሊመስላቸው ይችላል። ለምን? ነፍስና መንፈስን ስላለ። ከነፍስ ሊመጣ ድምፅ አንዳንዴ ከመንፈስ ሊመስለን ይችላል። ከምን የተነሳ ነው ግን? ቃሉን ካልማወቅ። ቃሉን ሊበላስ ከነፍስ የሆነውን ድምፅ አውጣ፣ ከመንፈስ የሆነውን ድምፅ። ነፍስንና መንፈስን ጅማትና ቅልጥልም እስኪለይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። እኛ ብዙ ጊዜ በደጅ ነው አለምና፣ እግዚአብሔር ግን ልብ ነው ያለው።
ዋው ይሄ ልጅ በጣም ጥሩ ነው ያለው በእግዚአብሔር ፊት ክፉ ሊሆን ይችላል። ለሰው እንዴት ያስባል ምትሉ እንዴት ለሰው አያስብም ሊል ይችላል። ለምን ቃሉ ነው ልብን የሚመረምረው ውስጥን የሚመረምረው ቃሉ። ኦኬ በፍጥነት ቀጥሎ በመንፈሱ ይናገራል እግዚአብሔር። መንፈስ ቅዱስ እኛ ዳግም ስለተወለድን ከእኛ ጋር ኮሚኒኬት የሚያደርገው በምኑ ነው? በመንፈሱ ነው። መንፈሳችን ነው ልጅነታችንን ኮንፈርም ያደርገው አይደል? አባ አባ ብለን የምንጠራበት የልጅነት መንፈስ ተቀብላችኋል። ስለዚህ እግዚአብሔር በመንፈሱ ልጆቹ ስለሆን ይናገራል። ለምንድን ነው ማንሰማው ካላችሁ በጣም ቢዚ ሆነን በነፍስና በስጋ በሚበላ ነገር በጣም ቢዚ ሆነን አይደል? ቢዚ ነን። እስኪ ታይም ስኬጁላችን እንኳን ብናወጣው እንኳን በሳምንት ውስጥ ስጋ ለሚያስፈልገው ነገር የምናጠፋው ነው፣ መንፈስ ለሚያስፈልገው ነገር የምናጠፋው አወዳዱ ታይም ዋይዝ ነው። አንዳንድ ሰው እንደዚህ ሲሰማ መጽሐፍ ቅዱስ ባይብል መንፈስ ቅዱስ ወቀሰኝ ቅዱሳን መንፈስ ቅዱስ ልጆቹ ነው ዓለምን የሚወቅስ መጽሐፍ ቅዱስ ነው። ዓለምን ደግሞ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ነው የሚወቅስ። ምን እንዲሉ እንዲሉ ግን ይሄ ሀሳብ ሮንግ ነው ለማለትም አይደለም። ለምንድን ነው መሰላችሁ ሰዎች እንደዛ የሚሉት? የሚወቅሰን መንፈስ ቅዱስ ሳይሆን ህሊና ይባላል። ዳግም ስንወለድ ህሊናችን ሻርፕ ልባችን ባይፈርድ ብላለን። አንደኛ ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 3 ላይ አነበዋል። የሚወቅሳችሁ ማን ነው? ህሊናችን። ስንድን ህሊናችን ሻርፕ ስለሆነ የእግዚአብሔርን ፍቃድ የእግዚአብሔርን ሀሳብ ያውቃል። ስለዚህ ከእግዚአብሔር ሀሳብ ወጣ ስንል ህሊናችን ይወቅሳል። ህሊና የመንፈስ ክፍል ነው። በምን አወቅ ካላችሁ ሮሜ ምዕራፍ 9:1 አንብቡት። ስለ ህሊና ከዚህ በፊት 10 አይነት አለ ህሊና ብዬ አስተምራለሁ። ሌላ ጊዜ ደግሞ ይሆናል። ላንብበውና ሮሜ 9 የመንፈስ ክፍል መሆኑን እንድታውቁት በፍጥነት በክርስቶስ ሆኜ እውነት እናገራለሁ አልዋሽም፣ ህሊናዬ ነው በመንፈስ ቅዱስ ይመሰክርልኛል። ስለዚህ መንፈስ ቅዱስ መንፈስን ነው የሚያናገረው፣ ስጋችንን አይደለም፣ አይምሯችንን አለ። ስለዚህ የሚወቅሰን ህሊና እንጂ መንፈስ ቅዱስ ነው። ነገር ግን መንፈስ ቅዱስ ማይገባ ነገር ስናደርግ ምን ያደርጋል? ያዝናል ይላል። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ምን አድርጉ አታሳዝኑት ስለሚል። ስለዚህ እግዚአብሔር በህሊናችንም ይናገረናል፣ በመንፈሱ ይናገረናል፣ በህሊና ይናገረናል። አንድ በጣም ፓወርፉል የመጨረሻዋን ነገር ብዬ ጨርሳለሁ። እግዚአብሔር ደግሞ በሰላም ይናገራል። በሰላም ምን ማለት ነው? በሰላም ማለት አንድ ነገር ለማድረግ ስታስቡ ውስጣችሁን አዳምጡ። ሰላም ይሰማቸው፣ እረፍት ይሰማቸው። እረፍትና ሰላም ይሰማችሁ ከሆነ ከእግዚአብሔር፣ ካልሆነ ግን ከእግዚአብሔር አለ። የሆነ ነገር ልትወስኑ ስትሉ ውስጣችሁ ከተረበሸ ስቶፕ ኢት። ቆሎሴም ምዕራፍ 3 ላይ በእንግሊዝኛው ደስ ትላለች፣ በአማርኛው ላንበባትና ለምንድን ነው ክሊርሊ ስለምትለው ምዕራፍ 3 15 እንደ አንድ አካል ሆናችሁ የተጠራችሁበት የክርስቶስ ሰላም በልባችሁ ይንገስ፣ የምታመሰግኑ ሁኑ ይላል። በምናችሁ ይንገስ? ምን? ሰላም። በእንግሊዝኛው ገብታችሁ ታዲያ let the peace of Christ rule you፣ ይምራችሁ፣ ጋይድ ያደርጋችሁ ማለት ነው። ስለዚህ ሰላም በውስጣችን ያለን ጋይድ ያደርገናል። አንዳንድ ጊዜ የሆነ ማይሆን ነገር ውስጥ እንገባና ርብስብስ ብላችሁ አታውቁም? ስለዚህ ያ ነገር ከእግዚአብሔር አይደለም። ስቶፕ ኢት። ምንም
ሊሆን ይችላል። ለማየት በቃ ደስ የሚል ነገር ሊሆን ይችላል። ነገር ግን እግዚአብሔር ብሎ ያላችሁ በተለያየ ነገር ይናገራል። ሰላማችሁ አንዳንዱ ፒስ የሚወስድ ነገር ከእግዚአብሔር አለ። ሰላም ይመራሃል። የክርስቶስ ኢየሱስ ሰላም ይግዛችሁ። እንደ አንድ አካል ሆናችሁ የተጠራችሁበት ክርስቶስ ሰላም በልባችሁ ይንገስ። የምታመሰግኑ ሁሉ የክርስቶስ ቃል በሙላት ይኑርባችሁ። እርስ በርሳችሁ በጥበብ ተማማሩ፣ ተመካከሉ፣ በመዝሙርና በማህሌት በመንፈሳዊ ቅኔ በማመስገን በልባችሁ ለእግዚአብሔር ዘምሩ ይላል። ጌታ እናመሰግናለን ስላስተማርከን ባለቃል። አሁንም ድምፅህን መስማት ነው። ጌታ መንፈስ ቅዱስ በጣም የሚገርመኝ የአይሁድ እንትን ስትወጣም ስትገባ ቃሉን ትታዘዘውና ትሰማው ዘንድ በመቃኑ ላይ በየቦታው ላይ አድርገው ይላል። በየቦታው ለምን ዞር ስትል የእግዚአብሔር ቃል ሕያውና የሚሰራ ስለሆነ የሆነ ነገር ይላል። ዲስትራክትድ በምንሆንበት ጊዜ ቃሉን ማንበብ ስንጀምር ወደዛው ወደ እግዚአብሔር ፎከስ እንድናደርግ የጠላት አንዱ ሲስተም ከፎከስ ማስለቀቅ ነው። ባለፈው በጣም የሚገርም ነገር ስትነግረን ፎከስን ከእግዚአብሔር አንስተው በምድር ላይ ፎከስን ከእግዚአብሔር አንስተው የሆነ ነገር ላይ ይመጣል። ቃሉ ላይ መለስ ስትል በየቦታው ስታገኘው በጣም መልካም ነው። ጥሩ ነገር አላቸው። አሸንክታው ታውቃላችሁ። አሸንክታባቸውን አስረዝሞ ይላል። እነሱ ለሾው ስለሚያሳዩት ነው ጌታችን ኢየሱስ ክርስቶስ የተቃወመው እንጂ አሸንክታብ ማለት ወርድ ሞር ባወቅ ጊዜ በራሱ ሜዲቴት አድርገህ በተናገር ቁጥር ይረዝማል። ታስገባዋለ ፊላክተሪስ ይባላል። እየረዘሙ እና ብዙ ጥምጥም ያላቸው አይሁዶች ብዙ ቃሉን ያውቃሉ እና በጣም ወንደርፉል ነው። ከቃሉ ጋር ጊዜ ይኖረ ከመንፈስ ህብረት እናለ ኢንካሬጅ ያደርጋቸው ጸሎት የእግዚአብሔር ቃል እንድትካፈሉ ባይሰጥ እንድትካፈሉ በዛው ውስጥ ነው በረከት ያለው። ጌታ ይባረክ። እናመሰግንና እንጸልያለን።